ዛሬ ምንም አለመሆናቸው ለነገ ዋስትና ሊሆናቸው አይችልም። እና ደግሞ ትንሽ ይቀናት ነገር ዳዊት እኔና ልጁን አውጥቶ ሊጥለን ይችላል። ለዳዊት አርግዤለታለሁ ምናልባት ልጁ የሱ ከሆነ ታስታውሻለሽ? ወድቄ ምቀር እንዳይመስልህ። ጠንካራዋ ታጋይ ሆነሽ እንደምትመጪ በደንብ አውቃለሁ። ዴቭ ወንድሜ ዴቭ ወንድሜ አይዞህ ደህና ነኝ ይጎዱ አይ ደህና ነኝ እስኪ አይዞህ አመሰግናለሁ ባንቴሮ ለኔ ስትል ልትጎዳ ትችል ነበር አይደለም ዴቭ እኔ በሞት ማንንም አልጎዳም አንተ ብትሞት ግን በጣም ብዙ የምታጎለው ነገር አለ ግን አንተ ምንም አልሆንክ አልተጎዳም ኧረ እኔ ምንም አልሆንኩም ይልቅ አንተ እርግጠኛ ነህ ደህና ነህ ብዙ አልተጎዳም ጎኔን ትንሽ የህመም ስሜት እየተሰማኝ ነው ቆይ ግን ማን ናቸው እንደዚህ ያደረጉት አታውቃቸውም አላውቃቸውም ግን ሊዘርፉኝ እንዳልመጡ በጣም እርግጠኛ ነኝ አላማቸው ሊገሉ ነበር ለምን አላውቅም እኔ የሰዎችን ፍላጎት ተጋፍቼ አላውቅም ግን በቃ አልገባኝም እንዴት ባንቴሮ ምንም ያህል ለሰዎች ደግ ብትሆንም ለክፉዎች ግን ለውጥ አያመጣም አይዞህ ዴቭ ምንም ያህል መልካም ሰው ብትሆን ለአንዱ ብሽቅ ጠላቱ ትሆናለህ እያልከኝ ነው ወንድሜ በቃ አሁን ወደ ሐኪም ቤት እንሂድ ግድ የለም አይ ደህና ነኝ ለክፉ አይሰጥም ወደ ቤት ብንሄድ ይሻላል አዎ እሺ አይዞህ ወንድሜ ተርፋል ጨረሱት? እየሰማኸኝ ነው? የዳዊት ነገር አብቅቶለታል በለኝ። አዝናለሁ ነው ያልከው? ሉሊት ይሄዋል ምንድነው ባንቴሮ ምንድነው ተረጋጉ ቆይ ወንድሜ ምን ሆነ ነው ደህና ነኝ እንዴ አይዞህ ምንድን ይሆነው እንዴ ደህና ነኝ ትላለህ እንደዚህ ሆነህ እያየሁ የግድያ ሙከራ ተደርጎ ምን አልጎዱም ታዲያ ደህና እንዴ ማለት ማን ነው ይሄንን ነገር የሚያደርገው ማን ሊሆን ይችላል ያው ባንቴሮ ነው አላለ ባንቴሮ ባይኖር ነው እዚህ ጋር ቆሜ አታገኙኝም ነበር አያደርገው አድርጌዋለሁ እሺ ቆይ ግን እንዴት ይኸውልሽ ህይወት እንደዚህ ናት መሳደድ ያለባቸው ሰዎች አሳዳጅ ይሆናሉ ተዘርፈሽ ባዶ እጅሽን ስትቀሪ ስትዘርፊ ደግሞ ትከበሪያለሽ ይኸውልሽ ማን ነው ይሄንን ህግ የጻፈው ራሳቸው ሌቦቹ ናቸው ይልቅ አሁን ይዘነው ንግባ ወደ ውስጥ አይዞህ ዴቪ ዞር በይ እስቲ ሉሊት ዞር በይ ስልክሽን ያዝልሽ እኔን አባቴ
እንዴት እንደናፈቅሽኝ ብታይ። ፍቅሬና ህይወቴ ነበርሽ። አንቺ ረሳሽው እንጂ እኔ ሁሌም አስታውሰዋለሁ። አንተ ላይ ያደረኩት ነገር በጣም ያሳፍረኛል። ምናልባት ዛሬ ላይ ቢሆን ኑሮ እንደዚህ አይነት ነገር አላደርግም ነበር። ካንተ አንድ ነገር ፈልጋለሁ። አሁን ያለንበትን ሳይሆን ያለፈውን ውብ ነገር እያሰብክ ታደርግልኛለህ። ምንድነው እሱ? ይቅርታ አድርግልኝ። የምርሽን ነው? አዎ፣ ጭንቅላቴ በጣም እየወቀሰኝ ነው። አድርጌልሻለሁ። እውነትህን ነው? አዎ እውነቴን ነው። እኔ አላምንም። ለምን አታምኚኝ? አጠገቤ ቆመሽ እኮ እየተነፈስሽ ነው ያለሽው። ይሄም ደግሞ የሆነው እኔ ይቅርታ ስላደረኩልሽ ነው። አዎ ግን መቼም እኔ ላይ ያደረግሽውን ነገር በሙሉ እንደረሳልሽ አልጠብቂም አይደል? አልጠብቅም። በጭራሽ ካንተ ምረት አልጠብቅም። ምን ያህል በቀለኛ እንደሆንክ አይቻለሁ። ለዴቭ ያለፈውን ነገር ስትነግረው ለኔም ሆነ ለውብ ታሪካችን ምንም አላሰብክም። እና ወድቄ ምቀር እንዳይመስልህ። አትቀሪም። የሆነ ቀን በወደቅሽበት አፈር ልሰሽ እንደምትነሽና ጠንካራዋ ታጋይ ሆነሽ እንደምትመጪ በደንብ አውቃለሁ። ጥሩ ትንቢት ነው። ግን ደግሞ ተመልሰሽ የምትወድቂበት ጉድጓድ አሁን ከነበረው በጣም ጥልቅ ነው። ከዚህኛው ጉድጓድ ደግሞ የትኛውም አይነት ኃይል አያድንሽም። አታውቀኝም ማለት ነው። እስኪ ተመስገን ማለትን ተማሪ። ምን አግኝቼ? ሮዛ፣ አሁን ላይ እኮ ማጣት ካለብሽ በጣም ትንሹን ነው ያጣሽው። ቆይ እስኪ ያላጣሁት ነገር ምን አለ ንገረኝ እስኪ። በህይወት አለሽ። ያሻሽን እየበላሽ እንደ ልብሽ እየሆንሽ እዚህ ውብ ቤት ውስጥ እየኖርሽ ነው። ይሄ ደግሞ የሆነው በዴቭ ምክንያት ነው። ሮዛ፣ እኔ ወይም ሌላ ሰው ቢሆን ይሄንን ነገር በጭራሽ እንደማያደርገው ታውቂያለሽ። አውጥተህ ጎዳና ላይ ትጥለኛለህ። ጎበዝ ልጅ። ሁለቴ እንኳን አላስብም። በትክክል ማደርገው ያንን ነበር። ይልቅ ያለሽንም እንዳታጪ ተመስገን በእሺ። ያለኝን ማጣበት ምንም ነገር የለም። ምክንያቱም ጥሩ መደራደር ያለኝ ይወዱ ልጄ አንተ የመኖር ዋስትናዬ ነህ። እዚህ ቤት እኔ ብቻ ነኝ መሰለኝ አርፍጄ የተነሳሁት። አላመመህም አይደል የኔ ጌታ? አይ አሁን እንኳን ደህና ነኝ። እውነቴን ነው ደንግጬ ነበር እኮ። ለምን? ቢገሉብኝስ ኖሮ። ግን እኮ አልሞትኩም። ከዚህ በኋላ የሚኖረኝን ህይወት እያሰብኩኝ ሌሊቱን ሙሉ እንድቹ ሳለቅስ ነው ያደርኩት። ሔዋኔ አንቺን ትቼ ከዚህ አልሄድም። እስኪ ድገመው። ማንን ትቼ ነው ያልከው? አንቺን። ወዴት አድዬ? ታውቂያለሽ ግን ልክ እንደ ህፃን ልጅ እያደረገሽ እኮ ነው። አይገርምም? አንተ አጠገቤ ካለ እኔ ሁሌም ህፃን ነኝ። ምን ነው? ታውቂያለሽ በአንዳንድ ነገሮች እድለቢስ ሰው ነኝ። ለምሳሌ ያው በፍቅር በትዳር ይህንን ሀሳብ እኔ መጋራሃለሁ። ግን ምን? አንዳንድ ጣፈንታዎቻችን የራሳችን መዳፎች ላይ ነው ያሉት። ምናልባት እኛው በገዛ እጃችን የምንጽፋቸው ይሆናሉ። አንቺ ጣፋንታሽን ጽፈሽዋል? እኔ ጣፈንታዬን አንተን ብዬ ጽፌዋለሁ። መጻፍ ብቻ ሳይሆን ልቤ ላይ በትልቁ ስየዋለሁ። ግን ደግሞ መውደድ መፈቀር እኮ ይገባኛል። ያንስብሃል የኔ ጌታ። አረ ምን ሆንክብኝ? በቃ ልጅ ወዴት? የደረሰብኝን ነገር ሄጄ ሪፖርት ማድረግ ይኖርብኛል። አይ ቲንክ ባንቴሮ ውጪ እየጠበቀኝ ነው። እባክህ ማሪ ራስህን ጠብቅ እባክህ። ላንቺ ስለ 1000 ዓመት ጠብቃለሁ ራሴን ከዚህ በኋላ። እሺ እንደውም አባቴ ባረግ ነው የሚሻለኝ። እቺ ሴትዮ ምን ፍጣሪ ነው የምትለኝ?
ወይዬ ማዬ ምን አዲስ ነገር አለ? ምንም እንዴት ምንም? ምንም ስለሌለ ነው። ከረሳሽ ላስታውስሽ መሰለኝ። እማዬ አንድ እቅድ አለኝ። አሁን አልነግርሽም ግን አሳይሻለሁ ብለሽኝ ነበር። እና እኔን ከጎዳና ህይወት አንቺንም ከችግር የሚታደግ ከሆነ የታል? ከሽፏል። ምን ብሏል ያልሽኝ? እማዬ አልተሳካም አልሆነም ነው ያልኩሽ። ድሮስ አንቺ አስበሽው ሊሳካ ነው? አቀድሽም ሰራሽም ሲሰምርልሽ አይቻለም። ያ እርኩስ ባንቴሮ ከተፈታ ጀምሮ አስደፍቼው ልገላገልልሽ ብልሽ ቆይ ማዬ የራሴን እቅድ አለኝ ቅብር ጥርሴ ብለሽ እንደዚህ አይነት ፈተና ውስጥ ወደቅሽ እንዴ? ቆይ ለዚህ ሁሉ ነገር ተጠያቂ እኔ ብቻ ነኝ እንዴ ማዬ? እና እኔ ነኝ እንዴ? አንቺ አይደለሽ እንዴ ባንቴሮ እስር ቤት እንደገባ ለዳዊት መረቀሽ ሄዳርሽኝ? ልብ ያለሽ መስሎኝ ነው። ማለት ምን ማለት አለው? ነቃ ብለሽ ሮጥ ብለሽ በዳዊት ስም የነበረውን ወደ ራስሽ ማዞር ትችያለሽ ብዬ አስቤ እንጂ ኮሽ ባለ ቁጥር የምትደነግጪ እንከፍ መሆንሽን መጫወቁ። እማዬ ሰሚኛለሽ ሮዛ? ጎዳና ወጥቼ በቸጋር በረሃብ የመሞት ከሆነ ለዚህ ሁሉ ምክንያት አንቺ ነሽ። ልጅ ሲወለድ ደግሞ እናቴ የምትጠለልበት ጎጆ የምትበላው ቁራጭ አጥታ የሞተችው በእኔ ምክንያት ነው ብለሽ ንገሪው። ሉሊት ምን ሆነሽ ነው? ምን ሆንኩ እንዴ? ስልክሽ እኮ አይሰራም። ላይብራሪ ስለነበርኩ ስዊች ኦፍ አድርጌው ነው። ቆይ የሚረብሽሽ ነገር አለ እንዴ? አይ ምንም የለም። ቆይ ማዘር ደውሎልሽ ነበር እንዴ? አዎ ጠዋት ደውላልኝ ነበር። ስለዚህ የሆነ ነገር ተፈጥሯል ማለት ነው። አይ ምንም አልተፈጠረም። ግን ምን? ዛሬ ምንም አለመሆናቸው ለነገ ዋስትና ሊሆናቸው አይችልም። ያ ሰው አሁንም አርፎ አልተቀመጠም እንዴ? ከድሮ የሚሻል መሰለኝ። እና ከሰውየው ውጪ ሌላ ችግር የሚፈጥር ነገር አለ? እሱ በቀጥታ ምንም ነገር አያደርግም። ነገር ግን የሚፈልገውን የሚያደርጉለት ብዙ ሰዎች አሉ። እኔ እንጃ መቼ ምን ይሆን ብሎ ማሰብ ታክቶኛል። ደስተኛ ለመሆን እሞክራለሁ፣ ግን ከንፈሬን ለመግለጥ ምን ያህል እንደምቸገር ብታውቅ ወንድሜ። አውቃለሁ ሉሊትዬ፣ ምን ያህል የስቃይ ላይፍ እያሳለፍሽ እንደሆነ ይገባኛል። እውነት ብጠይቅሽ ባናገርሽ የበለጠ ነገሮችን ማባበስ ስለሚመስለኝ እኮ ነው ማላዋራሽ። አስጨነቅኩ አይደል? ሉሊትዬ እንደዚህ አትበይ ወንድሜ። እስቲ ተመልከት፣ እኔ እዚህ ከመጣው ጀምሮ ምን አይነት ህይወት እንድትገፋ ነው ያደረኩ። ምናልባት እንዲህ መጨነቅ የተሞላበት ሰላም የረቀው ህይወት አትኖርም ነበር። በመምጣትሽ እኮ ለሚቀጥሉት 30 ዓመታት ልሰማው ማልችለውን ነገር ነው የሰማሁት። ይኸውልሽ ሉሊት፣ እኔ አንድ ቆንጆ ሀሳብ አለኝ፣ ግን ምንም ምክንያት አልፈልግም። ምንድነው? እኔ ቆንጆ ቤት አዘጋጅቻለሁ። ቆንጆ ቤት ነው ያልኩህ ዳዊት? አልገባኝም። ይኸውልሽ ወላጆችሽ የግዴታ እዚህ መምጣት አለባቸው። ዴቭ። አዎ አንቺ እዚህ በሰቀቀን፣ ወላጆችሽ ደግሞ በስጋት መኖር የለባቸው። ግን እኮ አባትሽን ያናግራቸዋል። ዳዊት ለዚህ ጢንዚዛ ወላጆች ሲል እናቴ ኖራ ካረጀችበት ቤት ሊያስወጣት ነው? አያደርገውም። ይሄንማ በጭራሽ ዝም ብያ ላይ እናቴን ጎዳና ሊያስወጣት አይደረግ እንዴ? ስማኛ ብሎን ለዚህ ለጢንዚዛ ሉሊት የሚሆን አዲስ ሚሽን አለኝ። ስማኝ፣ እኔን ማስደሰት የምትፈልግ ከሆነ ሌላ እድል ልሰጥ ነው። ልትደሰት ይገባል። አፍህን ዝጋ ብሎን። ይኸውልህ ከዚህ በኋላ እንድትሳሳት አልፈልግም። ከተሳሳትክ ደግሞ አይኔን እንደማታይ አወቅ። እሺ? እንዴ
ከስንታቸው ጋር እንደምታገል እንኳን አላውቅም። ግን ለሁላችሁም ጦሬን ሞልበሬን አላቆምም። እሺ እንደዚህ ስትስቂ አይቼሽ አላውቅም የምር። እውነት ግን እዚህ በመሆኔ በጣም ነው ደስ ያለኝ። የምርሽ ነው? አዎ ግን ሌላም በጣም ደስ ያለኝ ነገር አለ። ምንድነው እሱ? ማለቴ ዴቭን ስላዳንክልኝ። አቤት አንተ እኮ ባትኖር ዴቭ። አዎ ልክ ነሽ፣ ማሰብ ይከብዳል። ሌላም አንድ ነገር አረጋግጫለሁ። እንዴ አንቺ ልጅ ቱ ቢ ሆነስት ከሮዛ ጋር ያለህን ነገር ስላረጋገጥክ ብቻ ጥሩ ሰው ነው ብዬ አልደመደምኩም ነበር። ምንም እየገባኝ አይደለም። ሮዛ ግንኙነታችሁ የእውነት እንዳልሆነ ስታስመስል ማለቴ ያው ስሙዝ አርጋ ለማለፍ ስትሞክር አንተ ያንን ነገር እንዳልተፈጠረ አርጋ አስመስለ ብታልፈው ጭንቅላት ምን ይል ነበር ብዬ አስብ ነበር። የምሬን ነው። ያደረከው ነገር ከሮዛ ጥላቻ ይሁን ለዴቭ አስበህ ይሁን ማወቅ ፈልጌ ነበር። አሁንማ ለምታከብረው ሰው ራስህን አደጋ ላይ ጥለሃየው እና ከዚህ በላይ ምን አለ? ለዴቭ እኮ ይሄ ሲያንስበት ነው። ላመነበት ነገር እኮ ህይወቱን ሊሰጥ ይችላል። አንድ ቀን እዚህ ቤት እንደምመለስ አስብ ነበር፣ ግን ደግሞ በዚህ ፍጥነት ይሆናል ብዬ በጭራሽ አላሰብኩም። ላንቺ ብዬ መመለስን ከልብ መሻቴን እንዴት ብዬ ልንገርሽ? ትክክለኛው ሰዓት መቼ ነው? ዛሬ፣ ነገ ወይስ ከነገ ወዲያ? እንዴ ምን እያሰብክ ነው? አንቺን what ማለቴ አንድም ቀን ስለ ራስሽ ስታወሪ ሰምቼሽ አላውቅም። እኔ ብዙ የሚወራ ነገር የለኝም። ትንሿንም ቢሆን አልሰማዋት። ምናልባት አንድ ቀን የምታሰክረኝ ከሆነ እሱ ስካር እኔ የምፈልገዋለሁ። ለምን? የኔንም አንደበት ስለሚፈታልኝ። አንድ ጥያቄ ልጠይቅህ። በኋላ ይደርስ። አታስብ፣ ከአንድ ደቂቃ በላይ አልፈጅብህም። እሺ ምንድን ነው? 59 ሰከንድ አለሽ። ምን መሰለ ዴቭ፣ 55 ሰከንድ አለሽ። እየጠበቅኩሽ እኮ ነው። እማዬ ቤት ውስጥ መቆየት የምችለው እስከ መቼ ነው? በዚህ ቀልልሽ አልችልም። እኔ ምቾት ካልተሰማኝ በማንኛውም ሰዓት ሊሆን ይችላል። ምናልባት በዚህ ባጭር ጊዜ ውስጥ ከሆነ መውደቂያውን ማዘጋጀት ፈልገን ነው። ቀኑን ዛሬ ወይም ነገ ልልሽ አልችልም። ወራት ወይም አመታት ሊሆን ይችላል። ግን እኔን ካልተመቸኝ እንደነገርኩሽ ነው፣ በማንኛውም ሰዓት ላይ ላደርገው ይችላል። ገባሽ? እድሜዋን ታውቀዋለህ አይደል? ምናልባት ጎረቤታችሁን ሲተዋወቁ እኮ 30 አመትም ቀንሰው ሊሆን ይችላል። ዳዊት፣ ኦኬ ደቂቃሽ አልቋል። እንደዚህ በንቀት ልታናግረኝ አትችልም። ዝም ከመልሽ ብዬ እኮ ነው። ይሻለኛል። እንግዲያውስ ዞር በይልኛ። ታውቀዋል፣ ግን ሌላ ሰው ይሆንክብኝ ነው። ይሄኛውን ዳዊት ማን የፈጠረው ይመስልሻል? ማለት አንቺና ክህደትሽ አቁስላችሁ አድምታችሁ ሲበቀኝ እንደ አዲስ ታድሼ የተነሳው ሰው ነው። ለምን ትክክለኛውን ቀን አትነግረኝም? አላውቅም አልኩሽ እኮ። ሌላ ምንም ቀመር የለውም። እንደሚወጡ እያወቁ ይኖራሉ። ዛት ሴት ስለዚህ የኔን እናት እንደ አሮጌ ጣሳ ወርውራ አውጥተን እነዛ ማዕተኞች አምጥተኛ ቤት ልታኖር? አቶ ዳዊት ዴቭ ምን ያርሽ? ደግሞ ልትይ ነው? አንድ ቦታ ደርሼ እመጣለሁ፣ ግን አላመሽም። እቺ ደግሞ ምን አይነት ውብ የሆነች ቅብጠት ናት! ከሞተችበትም ከተኛችበትም የምትቀሰቅሳት እኮ አንተ ነህ። ሄዋኔ
አንድ ነገር ልጠይቅሽ እፈልጋለሁ። ምን? ይቅርታ ልጠይቅሽ እፈልጋለሁ። ለምን? ላሳየሽ ያልተገባ ባህሪ ይቅርታ ልጠይቅሽ እፈልጋለሁ። ማለቴ ባንቴሮን እንደ መጥፎ ሰው ነበር የማየው። ማለቴ ሮዛ ላይና ሌሎች ሰዎች ላይ ያደረገውን ነገር አንቺም ላይ ይደግመዋል ብዬ ስለፈራው እና ደግሞ ትንሽ ይቅናት ነገር ቆይ ብድር ነው የሚዘጋ ልክ አይደል? ግን ደግሞ አሁን ሳስበው አንቺም ብትሆኚ ባንቴሮን ቢሆን ይሄን ነገር ታደርጉታላችሁ ብዬ አላስብም አይደል? ወይስ የኛውም ግምቴ ልክ አይደለም? አረ ልክ ነህ። ስለዚህ አሁን መሄድ እችላለሁ ማለት ነው። እሺ በቃ ማዬ እናወራለን፣ ግን ብታስቡበት ደስ ይለኛል። እንዴ ትንሿ ሰላም ነው? አልታወቀሽም እንዴ? ኡፍ ስትይኮ ወደዛ ገፍትረሽኝ ነበር። አላስተዋልኩም። እኔ የምለው ቤተሰብ ምናምን ሰላም ነው አይደል? ሎሊት፣ አንቺ ሎሊት። አቤት። አንቺ ለምንድን ነው ስጠራ ዝም የምትይው? ኧረ እኔ እንዴ ቆይ እኔ ሁለት ነፍስ ሆኜ ኪችን ውስጥ እንጎዳጎድ ምንም አይሰማሽም? ራሴ እሰራዋለሁ ስላልሽ ነው እንጂ እኮ እኔ መስራት እችል ነበር። ምችል መስሎኝ ነው የኔ ቆንጆ። እሺ በቃ ይቅርታ፣ እኔ ሁሉንም ነገር ጨርሷል። እንደ ሀሳብ ግን ትዕዛዝሽን ትንሽ ዋጥ ብታረጊው አይሻልም? ማለት አይ ከመለመንና ከመለማመጥ ጋር ተደበላለቀብሽ ብዬ ነው። በቅርቡ ወደ ማንነቴ እመለሳለሁ ታያለህ። ከዚህ በቅርቡ ስለምትወጪ ባታስቢው ነው ቢቀልሽ። ከዚህ የትም አልሄድም ባንቴሮ። ሮዚ እስኪ አታስቂኝ በእናትሽ። አትሳሳት ባንቴሮ። ዳዊት እኔና ልጁን አውጥቶ ሊጥለን አይችልም። አንድ እውነት ልንገርሽ፣ እስክትወልጂ ብቻ ነው የሚታገስሽ። ልጅሽን ይነጥቅሽና ከቤቱ ያባረርሻል። አለቀ። እኔ ከልጄ ተለይቼ ልኖር አልችልም። ዴቭ ግን ያለ እናንተ መኖር ይችላል። የዚህ ልጅ መወለድ እንዴት በጉጉት እንደሚጠብቀው ያየኸው አልመሰለኝም። ልጁ የሱ ስለመሰለው እኮ ነው። ምን? ያፎ ለምታ በቂ ባይታሽም ነገር ካመለጠ ምን አይባልም ነበር የሚባለው? ሮዚ እግሬን እንጂ ጭንቅላቴን እኮ አይደለም ታምሜ ነበረው። ያልሽኝን ቃል በቃል ነው በደንብ ማስታውሰው። ለዳዊት አርግዤለታለሁ፣ ምናልባት ልጁ የሱ ከሆነ ታስታውሻለሽ? ልክ እኮ ነሽ። ልጁ ተስፋሽ ነበር። ምናልባት ደግሞ ልጁ የዴቭ ባይሆንስ? ከአንቺ ጋር የሆነ ሰው ግንኙነት እንዳለው ቢደርስበትስ? ቆይ አንተስ ለምንድን ነው የምታወራው? እንግዲህ እኔ ማለት እንደዚህ ነኝ። ያንቺ መጥፎ የሆኑ ነገሮች በሙሉ ደርስባቸዋለሁ። ወዴት ነው ውዷ ሮዛ? ካንተ ጩኸት ልሸሽ። ኧረ እባክሽ ልትሸሺ? ይኸውልሽ ስጋዬን እንጂ ድምጼን አትሸሹ። የኔ ትክክለኛ ድምጽ ቦታ ያንቺ ጭንቅላት ነው። ልታመልጪ ከንፈሮችሽን ባንቴሮ ጉንጭ ላይ ሳያቸው ላብድ ምንም አልቀረኝም ነበር። ትንሽ ደቂቃ ብትቆዩ ነበር አንገቱን ነበር መቆለም። አንዳንድ ጊዜ እንደዚህ አይነት እብደቶች አሉ። ግን በእንደዛ አይነት እብደት መተ እኔንም ባንቴሮንም የሆነ ነገር ብትለን ምን ያህል ታስቀይመን እንደምትችል አስበው። ነገር ግን ትንሽ ትግስት ማድረግ ይሄንን የመሰለ ፍቅር እንድታተርፍ አደረገ።